السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አራት ወሳኝና አነጋጋሪ በተለይ ለኢትዮጵያ ንግድ ባንክ ደንበኞች በመላው ሀገሪቱ ላይ ለምትገኙ እንዲሁም በውጭ ሀገራትም ላላቸው እንኳን ደስ ያላችሁ። በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ ፕሬዝዳንት የሆኑት አቶ አቤሴኖ በመላው ሀገሪቱ ላይ ለምትገኙ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ ንግድ ባንክ በታሪኩ ለመጀመሪያ ጊዜ አስደሳች የሆነን መግለጫ ይፋ አድርገዋል። ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከወራቶች በላይ ያስቆጠረው የመንግስት ሰራተኞች ደሞዝ ጥቅም ጭማሪን በተመለከተ በመላው ኢትዮጵያ ላይ ለምትገኙ ለመንግስት ሰራተኞች መልካም ዜና በዛሬው ዕለት ተሰምቷል። ሙሉ መረጃውና ሙሉ ዝርዝሩን እናደርሳለን። በሌላው መረጃችን ከግብርና ታክስ ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። በዚህም ግብርና ታክስ ይጨምራል ወይስ ይቀንሳል? ሙሉ መረጃውን ታደምጣላችሁ። ሌላው የአሜሪካው ፕሬዝዳንት ያልተጠበቀ መረጃ አውጥተዋል። በዚህም 35% ታሪፍ ለመጣል ውሳኔ ስለማስተላለፋቸው ሙሉ መረጃ ይዘናል። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ዛሬ ሰኔ 25 2017 እጅግ በጣም ወሳኝ በተለይ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ እንኳን ደስ ያላችሁ። በዛሬው ዕለት ነው እንግዲህ የኢትዮጵያ ንግድ ባንክ ፕሬዝዳንት በመላው ሀገሪቱ ላይ ለሚገኙ ለንግድ ባንክ ደንበኞች በሙሉ ታሪክ መስራቱን የያዘ ሙሉ መግለጫ ይዞ የወጣው። ከዛ በፊት ግን ለበርካታ ጊዜያት ወራቶችን ያስቆጠረው የመንግስት ሰራተኞች ደሞዝ ጭማሪን በተመለከተ በዛሬው ዕለት አነጋጋሪና መልካም የሆነ መረጃ ወጥቷል። እሱን በማስቀደም ወደናንተ የሁሉንም አንድ ባንድ እናደርሳለን። ከወራቶች በላይ የጤና ባለሙያዎች የደሞዝ ጭማሪን እንዲሁም የጥቅሞችንም ጭምር ጥያቄ ማንሳታቸው ይታወሳል። ታዲያ ይህ ጥያቄ ከመንግስት በኩል እጅግ በጣም አስደሳች የሆነ ምላሽ እንዲሰጣቸው የቀረበ ቢሆንም ይህንን ምላሽ በተመለከተ የኢትዮጵያ ጤና ባለሙያዎች መግለጫ አውጥቷል። የጤና ባለሙያዎች ከተመጣጣኝ ደሞዝ ከጥቅም ከሙያ እድገት እድሎች እንዲሁም ከምቹ ስራ ቦታና የሥራ ቦታ ነጻነት የተያያዙ ባለ 12 ነጥብ ጥያቄዎችን ሚያዝያ 3 ቀን 2017 ለጤና ሚኒስቴር ማቅረባቸው የሚታወስ ነው። በዚህም መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት 5 ቀን ጀምሮ ለአንድ ወር የሚቆይ የሥራ ማቆም አድማ ማድረጋቸው ይታወሳል። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፖለቲካ ከመምህራን ከሃይማኖት ተቋማት ጋር ውይይት ያደረጉ ሲሆን ጥያቄዎችን ሲያቀርቡ ከቆዩት የጤና ባለሙያዎች ጋርም ውይይት ማድረጋቸው ተሰምቷል። በውይይታቸውም ላይ የጤና ባለሙያዎች ጥያቄ የፖለቲካ ፍላጎት ባላቸው አካላት ተጠልፎ ከባለሙያዎች እጅ ወድቋልም ሲሉ ጠቅላይ ሚኒስትሩ ተናግረዋል። የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የሥራ ማቆም አድማ በማድረግ በጤና ዘርፍ ላይ ሁከት በመፍጠርና የታዳሚውን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌደራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን የኢትዮጵያ ፌደራል ፖሊስ መግለጹ ይታወሳል። ይህንን ተከትሎ የማህበሩ ፕሬዝዳንት ዶክተር ዮናታን አሁን ላይ ባለው መረጃ መሰረት በእስር ላይ ከነበሩ የጤና ባለሙያዎች የተለቀቁ መኖራቸውንም ተናግረዋል። የደሞዝ የጥቅም የጤና ባለሙያዎች ህክምና ከተለያዩ ታካሚዎች ጋር የሚያገኙ መሆኑን ተከትሎ ለተላላፊ በሽታዎች ተጋላጭ በመሆኑ የተጋላጭ ክፍያና የጤና ባለሙያዎችና የጤና ኢንሹራንስ የጤና ባለሙያዎች ያነሷቸው ጥያቄ ዋናዎቹ አሁን ላይ ለመፈታት ፍንጭ ማግኘቱን የኢትዮጵያ ጤና ማህበራት በዛሬው ዕለት መግለጫውን አውጥተዋል። በሌላው መረጃችን አዋሽ ባንክ በያዝነው ዓመት ከታክስ በፊት 22.6 ቢሊዮን ብር ትርፍ ማግኘቱን ዛሬ የባንኩ ዋና ስራ አስፈጻሚ አቶ ፀሐዬ ሽፈራው በሰጡት ጋዜጣዊ መግለጫ አስታውቋል። ባንኩ 52 አዳዲስ ቅርንጫፎችን መክፈቱንና ጠቅላላ የቅርንጫፎቹ ብዛት 989 መድረሱንም ገልጿል።
በያዝነው ዓመት ከ3 ሚሊዮን በላይ አዳዲስ ደንበኞችን ማግኘት እንደተቻለ የገለጹት ስራ አስፈጻሚው በአሁኑ ወቅት የደንበኞቹ ብዛት ከ15 ሚሊዮን በላይ መሆኑ ተገልጿል። ይህ በእንዲህ እንዳለ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዛሬው ዕለት እጅግ በጣም አስደሳችና ንግድ ባንክ ለመጀመሪያ ጊዜ አዲስ የሆነን መረጃ ይፋ አድርጓል። በተጠናቀቀው 2024 ወደ 2025 በጀት ዓመት በፈረንጆቹ ጁን ወር መጨረሻ ባንካችን ከ515 ቢሊዮን ብር በላይ ተቀማጭ ገንዘብ የማሰባሰብ ተግባር በማሳካቱ የተሰማንን ከፍ ያለ ደስታ ልገልጽላችሁ እወዳለሁ ይላል። ይህ ለመጀመሪያ ጊዜ በባንካችን የተመዘገበ አዲስ ታሪክ ነው። ለሁሉ ታላቅ ስኬት አሻራችሁን ላደረጋችሁ የኢትዮጵያ ንግድ ባንክ ደንበኞች በሙሉ እንኳን ደስ ያላችሁ ይላል ፕሬዝዳንቱ። በተለይ ባንካችን ላይ እምነታችሁን አሳድራችሁ አብራችሁን ለሰራችሁ ውድ ደንበኞቻችን ምስጋና ይድረሳችሁ። ይህ ስኬት የናንተ እገዛና ያላሰለሰ ጥረት ድምር ውጤት ነው። የባንካችን የዳይሬክተሮች ቦርድ አመራርና አባላት ለውጤቱ መሳካት ያደረጋችሁት ክትትልና ድጋፍ የነበረው አስተዋጽኦ ከፍ ያለ ነው። ድጋማችሁ ፍሬ አፍርቶ ለማየት ስለበቃችሁ እንኳን ደስ ያላችሁ። የባንካችን የሥራ አመራር አባላት፣ የሪጅንና የዋና መስሪያ ቤት ሰራተኞችና የሥራ ኃላፊዎች፣ የዲስትሪክትና የቅርንጫፍ ሰራተኞቻችን የባንካችን ስትራቴጂዎችና አቅሞችን ለመተግበር ያሳያችሁት ቁርጠኝነት ለስኬቱ ከፍ ያለ ሚና አበርክቷልም ብለዋል። ይህ በእናንተ ጥረት ከ515 ቢሊዮን ብር በላይ ተቀማጭ ገንዘብ ማሰባሰብ መቻሉ ለኢትዮጵያ ንግድ ባንክ ከምንም ጊዜ በላይ ታሪክ ነው መባሉን ከፕሬዝዳንቱ በኩል የወጣው መግለጫ ያመለክታል። በሌላው መረጃችን አዲስ ግብርና ታክስን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። የሕዝብ ተወካዮች ምክር ቤት በትላንትናው ዕለት እየተካሄደ ባለው 41ኛ መደበኛ ስብሰባ በፌደራል መንግስት 2018 ረቂቅ በጀት ላይ ውይይት አድርጓል። በዚህም የተነሳ ኢትዮጵያ ውስጥ እየተስፋፋ የመጣውን የነዳጅ እጥረትን በተመለከተ ከነዳጅ ጋር ተያይዞ የሚደረግ ግብርና ታክስን በተመለከተም ጥያቄ አቅርበዋል። ይህንን ጥያቄ ምላሽ የሰጡት አቶ አህመድ ሺዴ የረቂቅ በጀቱን በተመለከተ ምክር ቤቱ ከዚህ በፊት የነዳጅ ታክስ ያጸደቀ መሆኑን ጠቅሰው ሙሉ በሙሉ ወደ ታክስ መሰብሰብ አለመግባቱንና ከጸደቀው የግብርና ታክስ መጠን ውስጥ ግማሹ በነዳጅ ድርጅት በኩል ሲሰበሰብ እንደነበር አስታውቀዋል። በሚኒስትሮች ምክር ቤት ውሳኔ ይህ የሚሰበሰብ ታክስም መልሶ ለድጎማ እንዲውል መደረጉን አብራርተው አሁን ላይ ያሰራር ለውጥ መደረጉንም ተናግረዋል። አሰራሩም በታክስ አሰባሰብ ዙሪያ ያለውን የፋይናንስ ግልጠኝነት የሚያረጋግጥ የፎርሙ አካላት መሆኑን ገልጸው በጉምሩክ ኮሚሽን በኩል ተሰብስበው ወደ ገንዘብ ሚኒስቴር ቋት እንዲገባ ከተደረገ በኋላ መልሶ ለድጎማ እንዲውልም አስረድተዋል። በመሆኑም የአሰራር ማስተካከያ በቀጥታ በነዳጅ ላይ የዋጋ ጭማሪ እንዲፈጠር የሚያደርግ ውሳኔ አለመሆኑን አንስቶ ሰጥተውበታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ሼር አድርጉ።